እሺ ወደ ሌላ ነገር ልሻገር እና አሁንም እንደው በጣም አስፈላጊ ነው ብዬ ያሰብኩት ነጥብ ነው። ያው ልደቱ ብዙ ሰዎች የምትጽፋቸውን የምትናገራቸውን ነገሮች የሚከታተሉ ሁሉ በአጠቃላይ ለአንተ ተመራጭ የትግል ስልት ሰላማዊ ትግል መሆኑን ከአዋጭነትም አንጻር ከሞራልም ከሌሎችም ነገሮች አንጻር የሰላማዊ ትግልን አዋጭነት ስለምትናገር በዚህ ጉዳይ ላይ አስተያየት መስጠት ትንሽ ሩቅ ሊሆን ይችላል። ግን በአንድ በኩል ደግሞ በኢትዮጵያ ውስጥ የሚካሄድ ነገር ነው፣ የሰዎች ህይወት የሚጠፋበት ነገር ነው፣ በአገሪቱ ፖለቲካ ላይ ተጽዕኖ የሚያሳድር ነገር ነው። ስለዚህ እሱም ላይ አስተያየት ለመስጠት አያስፈልግም ካልክ ምን አገባህ ልትባል የምትችልበት እድል አለ ብዬ አላምንም። ከዛም ግን የተሻገሩ ሌሎች ምክንያቶች አሉ። የማነሳበት ጥያቄ ከፋኖ ጋር የተገናኘ ነው። ሁለት መነሻዎች ናቸው ያሉኝ ጥያቄውን እንዳቀርብልህ አንተን በተመለከተ። አንዱ በፋኖ እንቅስቃሴ ውስጥ ስምህ በመነሳቱ ነው። በእስክንድር በቅርቡ ሾልኮ ወጥቶ በተሰራጨ አንድ የስልክ ንግግሩ ላይ አይ ቲንክ ዘመነን በተመለከተ ሲናገር እንደ ልደቱ ብዙ ሳያበላሽው ነገሩን ሳይበለሻሽበት ቶሎ ይቅርታ ቢጠይቅ ይሻለዋል የሚል አይነት አስተያየት ሰጥቷል። ሶ በግልጽ ከዛ ንግግር የምንረዳው በእስክንድር እይታ አቶ ልደቱ ከፖለቲካ መድረክ መጥፋቱንና ለዛም በ1997 ወቅት የፈጸመው ስህተት እንደሆነ እንደሚያምን ነው። ሶ እዛ ላይ ስምህ ስለተጠቀሰ እሱን በተመለከተ የምትለው መኖር አለበት ብዬ ስለምገምት ነው። አንድ ሁለተኛ ደግሞ አንተ ሰላማዊ ትግል በአዋጭነት በትክክለኝነቱ መመርጠው ነው፣ ነገር ግን መንግስት የትጥቅ ትግልን የግድ እንዲሆን በማድረጉና ህብረተሰብን የህልውና አደጋ ለማካሄድ ይሄን ስልት አትከተል ማለት ስለማይቻል አንደርስታንድ አደርገዋለሁ ለምን የትጥቅ ትግል እየተካሄደ እንዳለ ትላለህ። ይሄንን አንዳንዶች ያጠቃቀስኩ ፖለቲካ ነው ሲሉት ይደመጣል። ስለዚህ እነዚህን ጉዳዮች አድሬስ ብታደርግ እወዳለሁ። አብሮም አሁን ባለው ሁኔታ በፋኖ ውስጥ ያለው መከፋፈል እየተያዘበት ስላለው መንገድ አስተያየት ካለህም ብትናገር ደስ ይለኛል። ሶ በእስክንድር ከዛ በአጠቃቀስኩ በሚሉት ሰዎች ከዛ አጠቃላይ የፋኖ ሁኔታ በተመለከተ ያለህን ጥቅል አስተያየት ሲንገረኝ። ይሄ መጨረሻ ያነሳውን ባጭሩ ለመመለስ ምንድን ያልከው ማጠቃቀስ የሚለው ነገር እንደሱ ብለው የሚረዱ ሰዎች እንዳሉ አውቃለሁ። ያው ከነጭና ከጥቁር ውጭ ፖለቲካ ያለ የማይመስላቸው ሰዎች አሉ። ወይ መደገፍ አለብህ ወይ መቃወም አለብህ። ከዛ የተለየ ኮንቴክስት እንዳለ የማይረዱ ሰዎች አሉ እና ከዛ ድክመት የመነጨ ነው የሚመስለኝ። አሁን ለምሳሌ የፋኖ ትግልን በሚመለከት አዎ ትጥቅ ትግልን አልደግፍም፣ ሰላማዊ ትግልን ነው ደግፈው። ያ ማለት ግን ፋኖ ኢትዮጵያ ውስጥ እያደረገው ያለው የፖለቲካ ትጥቅ እንቅስቃሴ አይመለከተኝም ማለት አይደለም፣ ይመለከተኛል። ምክንያቱም አንድ ሀገሪቱ ውስጥ የሚካሄድ የትጥቅ ትግል በበጎም በመጥፎም የሚያመጣው ውጤት የሀገሪቱ ዜጋ ነኝና ይመለከተኛል። ይጎዳኝ ግን ሊጠቅመኝ ይችላል። ስለዚህ በጉዳዩ አያገባኝም ልናችን። በስልቱ ታምንበታለህ ወይ ካልከኝ ግን በስልቱ አላምንበትም። ስለዚህ አንዳንድ ጊዜ ትጥቅ ትግል በሚያካሂዱ ኃይሎች ዙሪያ ያሉ ችግሮችን በሚመለከት ማስተያየት የሚሰጠው ያለ ምክንያት ነው፣ ስለሚመለከተኝ። እሱን ተከትሎ የሚመጣ በጎም ነገር መጥፎም ነገር በህይወታችን ላይ የራሱ የሆነ የሚያስከትለው ነገር አይመለከተንም እና ይህን ለይቶ ካለማየት አንዳንድ ጊዜ ሀሳብ ስትሰጥ በዛ መልኩ መተርጎም የሚፈልጉ ሰዎች አሉ። እውነታው ጠፍቷቸው አይመስለኝም፣ ግን እንዳልኩ ራሳቸው እንዲያዝላቸው የሚፈልጉት አቋም ስላለ ከዛ ጋር ካልሄደ ያው ሞቲቭን ጥያቄ ውስጥ ማስገባት አዛብቶ ማቅረብ የሚፈልጉ ኃይሎች አሉ። እኔ ብዙም መጨነቅ ያለብን አይመስለኝም። ዋናው የያዝነው አቋም ትክክል ነው ወይስ አይደለም፣ በምክንያት ነው ወይስ አይደለም የሚለው ላይ ማተኮር ቢሻል ነው የሚመስለኝ። ስለዚህ የፋኖ ጉዳይ አስተያየት መስጠት እችላለሁ። ዝርዝር ጉዳይ ውስጥ ገብቼ ሀሳብ መስጠት አልችልም፣ ፍላጎቱም የለኝም። ነገር ግን አጠቃላይ ነው ጉዳይ፣ ምክንያቱም የአማራን ህዝብ ብቻ ማለት ነው የኢትዮጵያን ህዝብ ይመለከታል። አሁን ፋኖ የሚያደርገው ትግል በበጎም በመጥፎም የሚመጣው ውጤት አጠቃላይ የህዝቡን የወደፊት ዕጣ ፈንታ ይመለከታል፣ የሚወስን ነገር። ስለዚህ ከዛ አንጻር ሀሳብ መስጠቱ መጥፎ አይመስለኝም። ክፍፍሎች አይተናል፣ በጣም አስቀያሚ ክፍፍሎች ናቸው የታዩት። በሱ ዙሪያ የሚደረጉት ውይይቶች፣ ክርክሮች ከኢትዮጵያ ያለፈ የፖለቲካ ሂደት
ብዙም ያልተማርን መሆናችንን የሚያሳዩ ናቸው። ይሄ በጣም ነው የሚያሳዝን። ምክንያቱም በዚህ ጦርነት ህዝብ ነው እያለቀ ያለው፣ ወጣት ልጆች ናቸው እያለቀ ያሉት እና የፖለቲካ አመራሮች ወይም የወታደራዊ ኃይል አመራሮች በስልጣን ጥያቄ ሲሻቆቱ ማየት በጣም አሳዛኝ ነገር እና ካለፈው የፖለቲካ ታሪካችን ምን ያህል እንዳልተማር የሚያሳይ ሂደት ሆኖ ነው ያየሁት እና እንደ ማንኛውም ሰው አዝናለሁ። ተገቢ ነው ብዬ አላምንም። ግን በሂደቱ ውስጥ ደግሞ የማያቸው ችግሮች አሉ። ቅድም እንዳልከው ሳልወድ በግድ ሀሳብ እንድትሰጥ የሚያደርጉ የሚያስገድዱ አስተያየቶች ይሰጣሉ እና አቶ እስክንድር የሰጠውን አስተያየት ብዙ ሰዎች ሲያነሱት ሰምቻለሁ። እስካሁን አስተያየት አልሰጠሁበትም። ብዙ የቤት ስራ ያለበት ሰው ስለሆነ የኔ ትችትና መልስ መጨመር ብዙም አስፈላጊ መስሎ ስላልታየ ነው። ዞሮ ዞሮ እኔ ከኢትዮጵያ ፖለቲካ የተወገድኩ የሌለው አድርጎ ይመስለኛል የሚያስበው አቶ እስክንድር። እንግዲህ ምናልባት አካባቢ ኔትወርክ ስለሌለው ሊሆን ይችላል። የኢትዮጵያ ፖለቲካ ውስጥ ምናልባት በዚች ይሆናል እንጂ አልጠፋሁም አለው እና በየሚዲያው እየተፈለኩ ነው የምቀርበውና አክቲቭ ነኝ ማለት ነው። እና እስክንድር ለምን ልደቱ ከፖለቲካ የተወገደ መስሎ እንደተሰማው አላውቅም። ምናልባት የት ላይ ነው ያለው የሚለውን ጥያቄ ራሱ ምርምሮ መልስ መስጠት ያለበት ይመስለኛል። አንዱ እሱ ነው። ሁለተኛው ግን ምናልባት ትክክል የተናገረው ነገር ብዙ ሰዎች ያልተረዱት ብዬ የማምነው ከቅንጅት ጉዳይ ጋር ጉዳዩን አያይዙት። ይሄ የፋኖ የቅርቡ ጊዜ መከፋፈል እውነት ነው ከቅንጅት ሁኔታ ጋር የሚያያዝበት ሁኔታ። ምክንያቱም ለምሳሌ በእኛና በሌሎቹ የቅንጅት አባላት መካከል የነበረው አንዱ ትልቁ ልዩነት ምንድነው? ህልውናን የሚመለከት ነው። የፓርቲ ህልውናን የሚመለከት መዋሃድ አለብን የሚል ጥያቄ ሲመጣ መዋሃድ ያለብን እነዚህ ነገሮች አሟልተን አሳክተን ዝም ብለን ልንዋሃድ አንችልም። የምንዋሃደው ለዓላማ ነው። ያን ዓላማ ሊያሳካ የሚችል ውህደት መጀመሪያ መፈጠር አለበት። ውህደቱን ለመፍጠር የተቀመጡ ክራይቴሪያዎች አሉ፣ መመዘኛዎች አሉ፣ ስምምነቶች ተፈራርመናል። እነሱን ስናጠናቅቅ ነው ህልውናችንን ማጥፋት የምንችለው፣ ለምርጫ ቦርድ ሰርቲፊኬታችንን የምንመልሰው የሚል አቋም ነበረ በኢዴፓ በኩል። በሌሎች በኩል ደግሞ አይ በቃ በማጆሪቲ እጅ አውጥተን መወሰን አለብን የእናንተን ህልውና የሚል ከስምምነታችንም ከአጠቃላይ የዲሞክራሲ አሰራርም ጋር አብሮ ማሄድ አመለካከት ነበር እና እጅ አውጥተው የእኛን ህልውና ለመወሰን ሲጥሩ ነው የተለያየ። ምክንያቱም እኛ እንደ ፓርቲ እውቅና አለን፣ የራሳችን መተዳደሪያ ደንብ አለን፣ የሚመራ ጠቅላላ ጉባኤ አለ። ኢዴፓ የሚባለውን ፓርቲ ሊያፈርሰው ወይም ሊያጠፋው የሚችለው ያ ጠቅላላ ጉባኤ፣ ከዛ ውጭ ሌላ ሶስተኛ አካል ሊያፈርሰው አይችልም። እነሱ ግን በድምፅ ብልጫ ካላፈረስ ነው አሉ። አይ እሱ አያስኬድም፣ እንደሱ የሚል ስምምነትም የለንም። ኢዴፓንም ደግሞ ወይም ደግሞ አመራሩ ወደዚህ መርጦ የላከው ጠቅላላ ጉባኤ አለ። ጠቅላላ ጉባኤ ቆጥሮ የሰጠን ኃላፊነትም ይሄን እንድናደርግ የሚፈቅድ አይደለም ማለት በዚህ ላይ ተለያየ እና ዴሞክራሲ ያለባቸው ሰዎች ሁልጊዜ ዴሞክራሲን እጅ አውጥቶ አንድ ጉዳይ ከመወሰን ጋር ነው የሚያያይዙት። ዴሞክራሲ ማለት በተስማማበት ነገር ጉዳይ ለመወሰን ነው በጣም እና የተስማማው እጅ ብልጫ ከሆነ በሱ መልኩ መሄድ ነው። የተስማማው በኮንሰንሰስ ለመወሰን ከሆነ በዛ መልኩ መሄድ ነው ዲሞክራሲ እንጂ እጅ ማውጣት የሁሉም ነገር የመወሰኛ መሳሪያ እና ከዚህ ጋር እውነቱን ነው ማለት ነው። እስክንድር ከቅንጅት አሰራር ጋር ይያያዛል። አሁንም ሜቢ እዛ አካባቢ ያሉ ሰዎች አንድ ከቅንጅት መቅሰም ያለባቸው ትምህርት አለ ብዬ የማምነው ሁሉም ነገር በእጅ ብልጫ አይወሰንም። በተለይ የተለያየ ኤንቲቲ ያላቸው ኃይሎች ካሉ በምክክር፣ በውይይት፣ በድርድር ነው የሚወሰን፣ በኮንሰንሰስ ነው የሚወሰን እንጂ አንዱ የሌላውን ህልውና እጅ በማውጣት የሚወስድበት እድል የለም። ምናልባት እስክንድር ይሄን ለማለት ፈልጎ ከሆነ እውነት ነው ማለት ነው። ከቅንጅት አሰራር ጋር ይገናኛል። ስለዚህ እያልከኝ ያለኸው እነ እስክንድር በምንድነው በ1997 ፈጥረውት የነበረው ችግርን ነው ይዘውት ወደ ፋኖ የሄዱት ነው። ከዛ በመማራቸው ነው ያንን በእኛ ላይ በጋዜጣ ቅስቀሳ ሲደረግ ዘመቻ ሲካሄድ የነበረው አብላጫ ድምፅ አልቀበል ብለው እየተባለ ነበር። ሌሎቹ የተስማሙበትን እነሱ አልስማማ ብለው እየተባለ ነበር ዘመቻ የተካሄደው እና አንደኛ ያ ህገወጥ አካሄድ ነበር።
የኛን ስምምነትም የኛን ህገ ደንብም የሚያከብር አይደለም የነበረው። አሁን ያን የተሳሳተ አመለካከት ወስዶ አሁን ለፋኖ ለመጠቀም መሞከርም ተመሳሳይ ስህተት ነው የሚሆነው ነው እያልኩ ያለሁት እና በዚህ ረገድ ያቀረበው ነገር ከቅንጅት ጋር መያያዙ ተገቢ ነው ማለት ነው፣ ትክክል ነው። ግን ሁለተኛ ስህተት ነው የሚሆነው እያልኩ ያለሁት። ወደፊትም የሚጠቅማቸው ከሆነ እንደዚህ አይነት የተለያየ ኤንቲቲ ያለው አካል ወደ አንድነት መምጣት ሲፈለግ እጅ ብልጫ ዋጋ የለው፣ ስምምነት በኮንሰንሰስ ጉዳዮችን ተመካክሮ መወሰን ነው እንጂ በእጅ ብልጫ የሚሆን ነገር የለም እና ዴሞክራሲን በተዛባና ቆንጽል በሆነ ሁኔታ ከእጅ ብልጫ ጋር አያይዞ መተርጎም ስህተት ይመስለኛል። ከዛ በላይ ባለን ጥሩ ነው። ስለ ጉዳይ አቋም ይዤ አንዱን መደገፍ አንዱን መንቀፍን ፍላጎት የለኝም። ነገር ግን ከዚህ አንጻር የተነሳው ነገር ትልቅ ጉድለት እንደሆነ አይቻል። ወደፊትም በዚህ የሚቀጥሉ ከሆነ ይሄ ልዩነቱ የሚቀጥል ከሆነ በዚህ ነገር ያላቸውን አቋም መለስ ብለው ቢመለከቱት ተገቢ ይመስለኛል። ሌላው ግን እንደው በአጠቃላይ ኮሜንት ባረግበት የምወደው አንድ የፖለቲካ ኃይል ውስጥ እንደዚህ አይነት ችግር ሊፈጠር ይችላል። አንድ ድርጅት ውስጥ ማለት ነው። እንኳንስ አሁን አንድ ያልሆኑ ኃይሎች ወደ አንድነት ለመምጣት ጥረት ሲያደርጉ እና ግጭቶች መፈጠራቸው፣ አለመግባባቶች መፈጠራቸው የማይጠበቅ ግን ሁለት ነገር ማወቅ ያለብን ይመስለኛል። አንደኛ ለምሳሌ ሀና ለሚባሉ ሁለት አካላት ቢጣሉ ፍርድ ለመስጠት ስንሞክር ዝም ብለን በጭፍን ሀንን ለንን ማውገዝ ያለብን ይመስለኛል። ምክንያቱም ሶስት ፖሲቢሊቲ ሊኖር ይችላል። ለዛ ለተፈጠረው ችግር የሀ ስህተት ሊሆን ይችላል፣ ወይም ደግሞ የለ ስህተት ሊሆን ይችላል። ሶስተኛው ደግሞ የሀም የለም ስህተት ሊሆን ይችላል። ስለዚህ ከነዚህ ሶስት ጉዳዮች የትኛው ነው የስህተቱ ምክንያት የሚለውን ነገር ለይተን አውቀን መተቸት ያለብን ይመስለኛል። አንዱ የማየው ነገር ይሄ ነው። ለምን ልዩነት ተፈጠረ ብሎ በጅምላ ሁሉንም ማውገዝ ትክክል አይመስለኝም እና የችግሩ ምንጭ ማን ላይ ነው፣ ስህተቱን የሰራው ማን ነው የሚለውን ነገር በአግባቡ መርምሮና ተገንዝቦ መተቸት መገሰጽ ተገቢ ይመስለኛል። ግን ልክ በቅንጅት ጊዜ ሲደረግ እንደነበረው አሁንም የማየው በቃ ከተጣሉ ሁለቱም ተሳስተዋል ብሎ ሁሉንም የማውገዝ ነገር እና የኢትዮጵያ ፖለቲካ ከዚህ ቢወጣ ጥሩ ይመስለኛል። ሌላው ደግሞ ልዩነት ሲፈጠር ሞቲቭን ጥያቄ ውስጥ የማስገባት ከሌኮ እንደዚህ ብሎ እንደዚህ ያደረገው ከጀርባ ከመንግስት ጋር ወይ ሊደራደር ወይም ደግሞ የተሰጠው ተልዕኮ ኖሮት ነው ብሎ ሐሳቡን በሐሳብ ከመሞገት ይልቅ ሞቲቭን ጥያቄ ውስጥ የማስገባት ነገር አይደለም። ይሄ ክፍፍሉን የበለጠ የሚያጦዘው ይመስለኛል። መልሰው እንዳይገናኙ ሊያደርጋቸው የሚችል አደጋ የሚፈጥር ይመስለኛል። ከእንዲህ አይነት ነገርም መጠንቀቅ የሚያስፈልግ ይመስለኛል። ልዩነት ከተፈጠረ ልዩነት በተፈጠረባቸው ጉዳዮች ላይ በደንብ አድርጎ በግልጽ መወያየት ነው፣ በድፍረት መወያየት ነው እንጂ ሞቲቭን ጥያቄ ውስጥ ማስገባት ተገቢ አይመስለኝም። ለምሳሌ አሁን ለምሳሌ መነሻችን አማራ መድረሻችን ኢትዮጵያ የሚለው ነገር ያቀርባል። ይሄን ከጉዳዩ ይዘት አንጻር ተከራክሮ ማሸነፍ ነው እንጂ አንድ አካል ያለበት አይ ነገር እኮ ይሄን የሚሉት ከጀርባ እንዲህ አይነት ተልዕኮ ኑሯቸው ነው ብሎ ሞቲቭን ጥያቄ ውስጥ ማስገባት ተገቢ አይመስለኝም። ፒውርሊ እነዚህ የአመለካከት ልዩነቶች ሊሆኑ ይችላሉ። ምክንያቱም ደግሞም ናቸው መነሻችን አማራ መድረሻችንም አማራ ብሎ የሚያስብ ኃይል አለ ፋኖ ውስጥ የለም። መነሻችን አማራ መድረሻችን ኢትዮጵያ ነው ብሎ የሚያስብ ኃይል አለ ፋኖ ውስጥ። ይሄ ሁለቱ ክሊርሊ ያለ የአመለካከት ልዩነት፣ ይሄን እንደ ጤናማ የአመለካከት ልዩነት ወስዶ ተከራክሮ መተማመን ነው እንጂ አንዱ ሌላውን ለመወንጀል በዚህ ሰበብ ሞቲቭን ጥያቄ ውስጥ ማስገባት ተገቢ አይመስለኝም። ምክንያቱም በጣም አከራካሪ ነው። ምክንያቱም ሁለቱም ስህተት ናቸው ብሎ የሚያምን ኃይልም ሊኖር ይችላል። እኔ ለምሳሌ ሁለቱም ተገቢ አይደሉም ብዬ አምናለሁ። የአማራና የኢትዮጵያ ጉዳይ የሚነጣጠሉ ፊትና ኋላ መሆን የሚችሉ አይደሉም ብዬ አምናለሁ። ስለዚህ መነሻችን አማራ መድረሻችን አማራ ወይም ደግሞ መነሻችን አማራ መድረሻችን ኢትዮጵያ የሚለው ሁለቱም የራሱ ጉድለት አለበት ብዬ ሶስተኛ ሀሳብ ይሄ ሊከራከር ይችላል። ስለዚህ ሞቲቭን ጥያቄ ውስጥ ማስገባት ተገቢ አይደለም። ሁልጊዜም በአንድ ጉዳይ ላይ ልዩነት ሲፈጠር ይሄ ተፈጥሯዊ እንደሆነ በሰው ልጆች አመለካከት እንዲህ አይነት ልዩነት ሊፈጠር እንደሚችል ተገንዝቦ ተከራክሮ ተወያይቶ መተማመን ነው እንጂ ሞቲቭን ጥያቄ ውስጥ ማስገባትና አላስፈላጊ የሆነ ክስ ውስጥ ፍረጃ ውስጥ መግባት ተገቢ አይመስለኝም። እኔ በሁለቱም ወገኖች ይሄን እንዲህ አይነት ነገር ስለማይ ይሄን ካልኩ በቂ ይመስለኛል።